ድንበር ጥሶ እንዲገባ የተደራጀው ኮማንዶ ተመረቀ። ወደ አዲስ አበባ እንዲገባ ተልዕኮ የተሰጠው የህወሓት ኮማንዶ ኃይል በኤርትራ ድንበር በከፍተኛ ድምቀት ተመረቀ። የኮማንዶ ኃይሉ ምርቃት ትልቅ መነጋገሪያ ይሆናል። የፕሪቶሪያ ስምምነት አደጋ ውስጥ ወድቋል። ኢራን አሰላለፏን ልትቀይር ይሆን? ኢሳያስ ስጋት ገባቸው። ኤርትራን እንደምታስታጥቅ የሚነገርላት ኢራን የኢትዮጵያ ከፍተኛ ባለስልጣናትን ወደ ቴህራን ጠርታ ማነጋገሯ አስመራን አስደነገጠ። የትራምፕ ውሳኔ ሊሻር ይችላል። አሜሪካ ኢትዮጵያውያን ስደተኞች ላይ ያሳለፈችው ውሳኔ ሊቀለበስ የሚችልበት እድል እንዳለ ተነገረ። ህወሓት የውክልና ጦርነቱን ለማካሄድ የሚያደርገውን ዝግጅት አጠናክሮ ቀጥሏል። ከሻቢያ ጋር ጽምዶ የሚል ጦርነት ዓላማ የተመሰረተ ግንኙነት የመሰረቱት ሻቢያና ህወሓት በሚገናኙበት አካባቢ የተመረቀው ኃይል መነጋገሪያ ይሆናል። የፕሪቶሪያ ስምምነት በፌዴራል መንግስቱ እየተጣሰ ነው እያለ በተደጋጋሚ ሐሰት መረጃውን የሚነዛው ህወሓት በድንበሩ ላይ ያስመረቀው ልዩ ኮማንዶ ኃይል ከፕሪቶሪያ ስምምነት ያፈነገጠና ስምምነቱ አደጋ ላይ የሚጥል እንደሆነም እየተነገረ ነው። በአሁኑ የመረጃ ሰዓታችን ይህንንና ከኢትዮጵያ ጋር በገባችበት ውጥረት ጭንቀት ውስጥ የምትገኘው ኤርትራ አንድ አለችኝ የምትላት ትልቅ አጋር የሆነችው ኢራን የኢትዮጵያን ከፍተኛ ባለስልጣናትን ወደ ሀገሯ መጋበዟና እሱን ተከትሎ በአስመራ ሰዎች የተፈጠረው ጭንቀት እንዲሁም የትራምፕ አዲሱን ውሳኔ በተመለከተ የተሰማውን አክለን ይዘን ቀርበናል። ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በዛሬው ዕለት በትግራይ ክልል አዲግራት ለወራት ሲሰለጥኑ የነበሩ የአርሚ 15 የኮማንዶ አባላት ወታደራዊ መሪዎች በተገኙበት የምርቃት ስነ ስርዓት ተካሂዷል። ኤርትራ ድንበር አቅራቢያ በተከታታይ ተቃውሞ ሲያሰማ የነበረውና አርሚ 15 የተባለ የህወሓት ጦር በትላንትናው ዕለት ኮማንዶ ጦር አስመርቄያለሁ ብሏል። የምርቃት ስነ ስርዓቱም የተከናወነው የህወሓት ከፍተኛ ወታደራዊ አዛዦች በተገኙበት ነው። ይህ የህወሓት ታጣቂዎች ኃይል በተለያዩ ጊዜያት የህወሓትና ወታደራዊ አዛዦች ላይ ወታደራዊና ፖለቲካዊ ጥያቄዎችን ሲያስነሳ የነበረ ነው። ከወራት በፊት የአርሚ 15 ዋና አዛዥ ጀነራል ገብሩ ጉሽ በህወሓት አመራሮች የመታገዳቸው መረጃ ከተሰራጨ በኋላ ጀነራሉ ውሳኔውን እንደማይቀበሉ በመግለጽ ከሚመሩት ጦር ጋር መቀላቀላቸው ተዘግቧል። ከዚህ ጋር በተያያዘም የአርሚ 15 አመራሮች መግለጫን በማውጣት ከአርሚው ጀምሮ በሌተና ጀነራል ታደሰ ወረደ እስከሚመራው የትግራይ ጊዜያዊ አስተዳደር ድረስ መስተካከል ይገባቸዋል ያሏቸው ነጥቦች አንድ ባንድ ዘርዝረው እንደነበር አይዘነጋም። በአርሚው አመራሮች ላይ የሚደርሰው ጫናና ማባረር ይቁም ሲሉ ለአዛዦቻቸው ድጋፋቸውን በገለጹበት መግለጫ የጦር አመራሮች አሰባስበውም ነበር። ከዚህም በኋላ የአርሚ 15 ዋና አዛዡ በተገኙበት በመቀለ በተካሄደ ሽምግልና ወደ ስምምነት መመለሱ ተዘግቧል። ሆኖም ከሳምንታት በፊት የዚሁ ጦር አባላት መንገድ በመዝጋት ጭምር ተቃውሞ ሲያሰሙ ዳግም ውዝግቡ መፈጠሩ ይታወቃል። ኤርትራ ድንበር አቅራቢያ የሚንቀሳቀሰው አርሚ 15 ባሰማው ተቃውሞ እንደ ሌሎች ጦር ክፍሎች ተቃውሞዎች መንገድ የዘጋ ሲሆን ጥያቄያችን መልሱልን፣ መኖር እንፈልጋለን፣ ከንቱ መስዋዕትነት መክፈል አንፈልግም የሚል መፈክር መሰማቱ ተዘግቧል። በትላንትናው ዕለት የህወሓት ልሳኔ የሆነው ወየን ይፋ ባደረገው መረጃ ከፍተኛ ወታደራዊ አዛዦች በተገኙበት በኢትዮ ኤርትራ ድንበር አቅራቢያ የጦሩ አዲስ ሰልጣኞች መመረቃቸውን ገልጸዋል። የኮማንዶ ኃይል ወታደራዊ ምረቃ መከናወኑን የገለጸው ዘገባው የትግራይ ሰላምና ጸጥታ ቢሮ ኃላፊ ፍስሐ ኪዳኑ መገኘታቸውን ገልጿል። የሰራዊቱ ስልጠና በትንሽ ኃይል ትልቅ ድሎችን የምታስመዘግብበት ነው ሲሉ የትግራይ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ተናግረዋል። ህዝባችን ወራሪና ተንኳሽ አይደለም ሲሉም አዛዡ ተናግረዋል። በተጨማሪም በራይ የሚንቀሳቀሰውን የትግራይ ጦር ኃይል ክንፍን የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ መገኘታቸውም ተመላክቷል። በጦሩ ምረቃ ስነ ስርዓት ላይ ጀነራል ማሾ በየነ የህወሓት ማዕከላዊ ኮሚቴ አባልና የምስራቅ ትግራይ ዞን አስተዳዳሪ ዶክተር አብርሃም ተከስተ እንዲሁም ተገኝተዋል። ጀነራል ምግባ ኃይለ በጦሩ ምረቃ ስነ ስርዓት ላይ የተገኙ ሲሆን የጀነራሉ መገኘት ልዩ ትኩረት አግኝቷል። ብርጋዴር ጀነራል ምግባ ኃይለ ከአንድ ወር በፊት ከአክሱም ከተማ ባስተላለፉት መልእክታቸው የትግራይ ህዝብ የተደቀነበትን አደጋ ለመከላከል ተዘጋጅተናል ያሉ ሲሆን ለኤርትራ መንግስትም ጭምር ጥሪ ማድረጋቸው ይታወሳል። ይህን ተከትሎም የቀድሞ የትግራይ ክልል ርዕሰ መስተዳደር መልእክት ጨምሮ የጀነራሉ መልእክት በመጥቀስ ሻቢያ ላደረከው ነገር ይቅር ብለንሃል፣ አሁን በውጊያ ካገዝከን እንተባበራለን የሚል ይዘት ያለው መልእክት የተላለፈበት ነው ሲሉም መተቸታቸው አይዘነጋም። የጀነራል ምግበ መልእክት የጦርነት ማስጠንቀቂያ ነው በሚል ሲያነጋግር መቆየቱ የሚታወስ ነው። አሁን ላይ ጀነራሉ በተገኙበት የተካሄደው የወታደራዊ ምረቃ አነጋጋሪ ሆኗል። በትግራይ የፕሪቶሪያን ስምምነት ተከትሎ ትጥቅ መፍታት እንጂ አዲስ ጦር መመልመል፣ ማሰልጠንና ማስመረቅ አይፈቅድም። ህወሓትና የትግራይ ወታደራዊ አዛዦች በአንድ መልኩ የፕሪቶሪያ ስምምነት አልተከበረም ይከበር በማለት ሲወተውቱ፣ በሌላ አቅጣጫ ደግሞ ስምምነቱ ከሚያዘው ውጪ በተከታታይ ጦር ሲያሰለጥኑና የተቀበሩ ከባድ መሳሪያዎች ሳይቀር ቆፍረው ሲያወጡ ይታያሉ።
በቀጣይ መረጃ ኢራን ከኢሳያስ ጋር የጀመረችው ግንኙነት እንዳላወጣት አመነች። ኢሳያስ ላይ መተማመን አይቻልም ያለችው ኢራን ፊቷን ወደ ኢትዮጵያ ዙራ ከከፍተኛ ባለስልጣናት ጋር በቴህራን መከረች። የኢትዮጵያ ከፍተኛ ልዑክ ወደ ቴህራን ማምራትና ከከፍተኛ ባለስልጣናት ጋር በመሆን የኢራን የመከላከያ ስርዓት መጎብኘት ኢሳያስና መንግስታቸውን አስደንግጧል። ከኢጋድ አባልነት መውጣቷን ያሳወቀችው ኤርትራ በኢትዮጵያ በኩል እየተወሰደ ባለው ዲፕሎማሲያዊ ስራ በእጅጉን እየተበለጠች እንደሆነ እየተነገረ ይገኛል። በአፈጉባኤ ታገሰ ጫፉ የተመራ የኢትዮጵያ ልዑካን ቡድን የኢራን መከላከያ ስኬቶች ማሳያ ጎበኘ። በህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፉ የተመራ የኢትዮጵያ ልዑካን ቡድን በቴህራን የኢራንን የመከላከያ ኢንዱስትሪ ስኬቶችን የሚያሳይ ኤግዚቢሽን ጎብኝቷል። ጉብኝቱ ከከፍተኛ የኢራን ባለስልጣናት ጋር የተደረገውን ስብሰባ ተከትሎ የመጣ ሲሆን ልዑካን ቡድኑ ትናንት እሁድ በኢራን መከላከያ ሚኒስቴር ውስጥ በሚገኘው የሀገሪቱ መከላከያ ኢንዱስትሪ ስኬቶች ላይ ያተኮረውን ኤግዚቢሽን ተዘዋውሮ መጎብኘቱ ተጠቁሟል። የኢትዮጵያ ፓርላማ አባላት ወደ ቴህራን የተጓዙት ከኢራን ፓርላማ አፈጉባኤ መሐመድ ባጋር ጋሊባፋ ይፋዊ ግብዣ ነው። በጉብኝቱ ወቅት ልዑካን ቡድኑ በኢራን የመከላከያ ዘርፍ ስላሉት የቅርብ ጊዜ ዕድሎች ማብራሪያ የቀረበለት ሲሆን በኢራን ባለሙያዎችና ኢንዱስትሪዎች የተመረቱ የተለያዩ ወታደራዊ መሳሪያዎችን ተመልክቷል። በጉብኝቱ ላይ ከተገኙ ባለስልጣናት መካከል የፍትህ ስርዓት ኃላፊ ጎሆላም ሆሴን ሞሆሶኒ አጄይ፣ ፕሬዚዳንት ሜሱድ ፔስኬዥያና የውጭ ጉዳይ ሚኒስቴር አባስ አርጋጂ ይገኙበታል ሲል የኢራኑ መህር የዜና ወኪል ዘግቧል። ሰሞኑን ኢራን እጅግ የዘመኑ የተባሉ ድሮኖችንና ሚሳኤሎችን በኤግዚቢሽን መልክ ባሳየችበት ኤግዚቢሽን የኢትዮጵያ ከፍተኛ አመራሮች ተገኝተው የጎበኙ መሆኑ ታውቋል። የኢትዮጵያ ከፍተኛ ባለስልጣናት ወደ ኢራን አምርተዋል። ወደ ኢራን ያመራው ልዑካን ቡድን የመሩት የህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፉ መሆናቸው በኢራን መንግስት የሚደገፈው ኒውስ ኤጀንስ ባሰራጨው ዘገባ አመላክቷል። የኢትዮጵያን የፓርላማ አባላት ያቀፈው የኢራን ጉዞ ከኢራን መከላከያ ኤግዚቢሽን ጋር የተያዘ መሆኑንም ይኸው ዘገባ አክሎ አመላክቷል። የፓርላማ አባላቱም የቴህራን ጉዞ የኢራን ፓርላማ አፈጉባኤ መሐመድ ባርሃጋፍ ባቀረቡት ግብዣ መሆኑ የታወቀ ሲሆን በዚህም ኢራን አሁን ባለው ሁኔታ ደርሽበታለው ያለች የመከላከያ ቴክኖሎጂ ደረጃ በኤግዚቢሽን ላይ ያሳየች መሆኑ ታውቋል። ኢራን እጅግ የዘመኑ ጦር መሳሪያዎች ለእይታ ማቅረብም ኢትዮጵያን ጨምሮ የተለያዩ የአፍሪካ ሀገራት እንደዚሁም ራሷ አባል የሆነችበት የብሪክስ አባል ሀገራትንም ጭምር ጋብዛለች ተብሏል። ድሮኖች፣ ሚሳኤሎች፣ የተለያዩ የጂፒኤስ ማደራጃ ቴክኖሎጂዎችና ሌሎችም አዳዲስ ስሪቶች ለእይታ የቀረቡ መሆኑ ዘገባዎች አመላክተዋል። ኢራንና ኢትዮጵያ ካላቸው ሁለትዮሽ ግንኙነት በተጨማሪ ሁለቱም ሀገራት የብሪክስ አባል ሀገራት ናቸው። በመጨረሻም የትራምፕ አስተዳደር ያሳለፈውና በርካታ ኢትዮጵያውያን ጭንቅና ድንጋጤ ውስጥ የከተተ ውሳኔ የመቀልበስ እድል እንዳለ ተሰምቷል። የትራምፕ አስተዳደር ያነሳው የኢትዮጵያ ጊዜያዊ ከሌላ መብት በፍርድ ቤት የመቀልበስ ጉዳይ ያመላከተ የህግ መረጃ ይፋ ሆኗል። በአሜሪካ ኢሚግሬሽን የህግ ባለሙያ የሆኑት ጠበቃ ሙሉ አለም ጌታቸው ይህንኑ ጉዳይ በተመለከተ ማብራሪያ ሰጥተዋል። ጠበቃው ይህንን ሲያብራሩ የህግ ከለላው ጊዜ ጠቅሶ የትራምፕ አስተዳደር ውሳኔ ተቀልብሶ የጊዜያዊ ከለላው ሊራዘም የሚችልበት እድል ስለመኖሩ አብራርተዋል። ይህም የኢትዮጵያን ትልቅ የቤት ስራ እንደሚጠይቅ የጠቆሙት ጠበቃው በተለይም ኢትዮጵያውያን የሚበዙባቸው ግዛቶች ላይ ሊደረጉ ስለሚገባቸው እንቅስቃሴዎች ጠቁመዋል። ኢትዮጵያውያን በሚበዙባቸው አካባቢዎች ኢትዮጵያውያን በማስተባበር ስደተኞች ላይ የሚሰሩ ሲቪል ተቋማትን በፋይናንስ በመደገፍ ውሳኔው በጊዜያዊነት በፍርድ ቤት ተግባራዊ ከመሆን ሊገደብ ይችላል ሲሉ ጠበቃ ሙሉ አክለው ገልጸዋል። ይህን ለማሳካት ኢትዮጵያውያን ስደተኞች ለዚህ ዓላማ በገንዘብ ድጋፍ በማድረግና መዋጮ በማድረግ መረባረብ ይጠይቃል ሲሉ ጠበቃው አመላክተዋል። የትራምፕ አስተዳደር በዩናይትድ ስቴትስ ስለሚኖሩ ኢትዮጵያውያን ዜጎች ህጋዊ መኖሪያ ፈቃድን በጊዜው ማገዱ በተመለከተ በዚህ ጉዳይ ሊኖር ስለሚችሉ ሌሎች መፍትሄዎች ጠበቃው አክለው ማብራሪያ ሰጥተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።